ዛሬም ይቅርታ አድርጊለት እባክሽን ልትሉ እንደምትችሉ አውቃለሁ፣ ግን አሁን እረፍዷል። ትኬት ምናምን ተቆርጦልኛል፣ ጨርሻለሁ፣ ሁሉንም ነገር ጨርሻለሁ። ይሄ የመጨረሻ ቪዲዮዬ ነው። የመጨረሻ በቃ እኔ ከዚህ በኋላ አልመጣም ወደ ሚዲያ። እናንተ መሰናበት ስላለብኝ ጊዜ የለኝም። በነገራችን ላይ ምንም አይነት ጊዜ የለኝም። ሰላም ዩቲዩብ እንዴት ናችሁ? ዛሬን ተመልሰን መጥተናል ማለት ነው። ሰላም ፍቅር ከእናንተ ጋር ይሁን። ዳግም ተመልሰናል። በመሀል እየጠፋን ስላስቸገርናችሁ በጣም ይቅርታ። ዛሬ ግን ያው በተለመደው ሁኔታ ተመልሰን መጥተናል ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቀጥሎ ያለው ቪዲዮ በደንብ ተመልክተን ተመልሰን መጣለን። ቪዲዮውን እስከ ፍጻሜ ድረስ አብራችሁን ቆዩ። በደንብ እዩት። ላይክ ማድረጋችሁ እንዳትረሱ። ለጓደኞቻችሁ ደግሞ ሼር ማድረጋችሁ እንዳትረሱ። ሃይሚ ብሩኬ እንዴት ዋሉ? ምን አደረጉ? ከምን አንፃር እንደዚህ አይነት ነገር ሊፈጠር ታዲያም ብሎን አብረን የምንከታተል ይሆናል። ሌስኮ ወደ ቪዲዮ ካልቻለ የማይጠቅመውን ሰው ማራቅ ካልቻለ አይደለም ሴት ይቅርና እኮ ጓደኛችሁ ራሱ የማይጠቅማችሁ ከሆነ ማራቅ ትችላላችሁ። ግን እንደዚህ አይነት ነገር የማይችል ከሆነ እኔ ለምንድን ነው ሌላ ቦታ ሄጄ ሌላ ሀገር ሄጄ ከሱ ጋር ድጋሚ ማንም ሊደርስልኝ በማይችለው ቦታ ዋጋ የምከፍለው? ስለዚህ ለብቻዬ ማድረግ አለብኝ ብዬ ሁሉንም ነገር ለብቻዬ ወስኜ ጨርሼ ወደ እናንተ መጥቻለሁ። አላቅም፣ ይሄ ነገር በጣም ልባችሁን ይሰብራችኋል እያልኳችሁ ነው ደጋግሜ። እኔም በጣም ልቤን ሰብሮታል፣ አዝኛለሁ። ይሄ ነገር ስናገር ቀላል እንዳይመስላችሁ ለኔ ወስኜ የሰው ልጅ አይደለም ከሀገር ውጭ ይቅርና አገር ውስጥ እንኳን ከሆነ ቦታ የሆነ ቦታ ለመሄድ ትንሽ የሚሰማው ስሜት አለ አይደለ? የሆነ ቅርቅር ይላችኋል። የምትወዱትን ነገር የሆነ ትታችሁ ለመሄድ በጣም ያማል፣ ይከብዳል። እንኳን ይሄ ሁሉ ነገር ለምጄ እዚህ ከናንተ ጋር ብዙ ነገር አሳልፌ ለቤተሰቤ ብቻ ተናግሬ ለናንተ እንደ ሩቅ ሰው ማየት ነው ብዬ ስላሰብኩ ነው። እንግዲህ ሀሳብ ለመስጠት ተመልሰን መጥተናል። ዛሬ ሃይሚ እንደተለመደው ባለፈው ትኬት ተቆርጦላት ነበር። ያኛው ፌክ ሆኖ አሁን ያው ጊዜው ስላለቀ ድጋሚ ተቆርጦላት ወደ ከሀገር ልትወጣ ሁሉንም የተሰናበተች ትገኛለች ማለት ነው። እሱም ቪዲዮ ነው ዛሬ የምናየው ማለት ነው። እና ምን ተፈጠረ፣ ምን ተደረገ፣ እንዴት አሁን የብሩኬ ነገር እንዴት ሆነ፣ የመጨረሻ ቪዲዮዋን እየሰራች ትገኛለች። የጨረቃ ፋሚሊ ሁላችሁም ቤት ሰብስክራይብ ላይ ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። በደንብ እየተከታተልን እየተደማመጥን የምንቀጥል ይሆናል ማለት ነው። ቪዲዮውን ላይክ አድርጉ። ላልደረሰው ሰው ደግሞ ለጓደኞቻችሁ ሼር አድርጎላቸው። ከዛ ይህን ቪዲዮ ተመልክተው አሁንም እየተመለከቱ ያላችሁ ሰዎች ሁላችሁም ኮሜንት ላይ ሀሳቦቻችሁን አስቀምጡልኝ ማለት ነው። እስኪ የሃይሚን ንግግርና ስንብቷን አይተን ተመለሰን ተከታትለን አዳምጠን ተመለሰን መጣለን ወደ ቪዲዮ። እናንተ ሳልናገር መሄድ አውቃለሁ። ብዙ አስተያየት እንደምትሰጡ ብዙ ነገር እንደምትሰጡ አውቃለሁ። ግን እኔ ሃይሚ ከዚህ በኋላ አንገናኝም። ፈጣሪ ብሎ 1 አመትም ሊፈጅብኝ ይችላል፣ 2 አመትም ሊፈጅብኝ ይችላል። ግን ነገሮችን አስተካክዬ ወደ እናንተ መጥቼ እናንተንም በሰላም በጤና እንደማገኛችሁ ተስፋ አደርጋለሁ። ያ ስላችሁ ወደዚህ ሀገር ሳይሆን በሚዲያ ለመመለስ ሞክራለሁ። የቻልኩትን ነገር አድርጌ አስተካክዬ ምናምን ለመመለስ ሞክራለሁ። ካልሆነ ደግሞ ቲክቶክ ላይ ላለመጥፋት ሞክራለሁ። እና በጣም ወዳችኋለሁ። በጣም ከእናንተ ጋር በጣም ብዙ አሳልፌያለሁ። መጨረሻ ላይ ደግሞ ማለት የምፈልገው ነገር ለብሩኬ ነው። ብሩኬ አውቃለሁ በጣም ብዙ ነገሮችን አሳልፈናል። ለምን በአካል አግኝተሽኝ አልነገርሽኝም ምናምን እያልከኝ ሁሌ እየወቀስከኝ እንደምትኖር ተስፋ አደርጋለሁ፣ አስባለሁም። ደግሞም ግልጽ ነው፣ መሆን የሚችል ነገር ነው። ማንኛውም ሰው ለምን አግኝቶኝ ምንም ነገር እንዳላሳለፍን ይህ ሁሉ ነገር እንትን ብለን እንዴት ቢያንስ እንኳን እንዴት አግኝተኝ አትሰናበተኝም ብለህ ልትወቅሰኝ ትችላለህ። ግን ምንም ማድረግ አልችልም። አንተን ካገኘሁ በጣም ብዙ ነገር ለማድረግ ትሞክራለህ። እኔ ደግሞ እሱን አልፈልገውም። ከዚህ በኋላ እንደዚህ እንድትታገል አልፈልግም። በሰላም በጤና በፍቅር እንድትኖር ፈልጋለሁ። ማለት ለሚወድህ ነገር ጊዜ ስጥ፣ ለሚያፈቅርህ ነገር ጊዜ ስጥ ብዬ አስባለሁ። ለሚያፈቅርህ ነገር ስል ያው ለአብሳላትም ሊሆን ይችላል፣ ጊዜ ስጣት። እኔ ከዚህ በፊትም ቢሆን ያንተን ደስታ ነው የምፈልገው። በቻልኩት አቅም ለራሴ ለመቆም ሞክራለሁ። ግን ያው የኔ ካልተባለ ደግሞ የኔ ያልተባለን ነገር እየታገልኩ መኖር አልፈልግምና አንተን ሲመስለኝ ፈጣሪ አላቅም በትግል ነው እኔ እናንተ አብረን እየቀጠልን ያለ ነው እንጂ እኔ እንጃ ፈጣሪ አንድ ላይ የፈቀደን ሰዎች እንድንሆን የፈቀደልን ሰዎች አይመስለኝም።
እና ከዚህ በላይ አትታገል። እኔ አንተን አስቀይመህኛል፣ በእርግጥ አዝኜብሃለሁ። ግን ደግሞ ባለህበት ሰላም ሆነ በፍቅር በሰላም በጤና እንድትኖር እፈልጋለሁ። ታውቃለህ፣ ለአንተ ያለኝን ቦታ ታውቃለህ። በጣም እወድሃለሁ፣ በጣም አከብርሃለሁ። እንደዚህ እንድንሆን የምፈልግ ሰው አልነበርኩኝም። ምን ያክል እንደማከብርህ ደግሞ ታውቃለህ። ምን ያክል ላንተ ቦታ እንዳለኝ ታውቃለህ። እኔም አውቃለሁኝ። ግን የምታጠፋቸው ጥፋቶች በሙሉ ልክ አይደሉም። ማራቅ ያለብህን ነገር ሳታርቅ፣ ማስተካከል ያለብህን ነገር በሙሉ ሳታስተካክል ወደ እኔ ለመምጣት ትሞክራለህ። ግን እስከ ዛሬ ድረስ እኔ ይቅርታ አላረግልህም እያልኩኝ ከቤት ሳስወጣህ የነበረው ኦልሬዲ እኔ ወስኜ ስለጨረስኩኝና ከሀገር ልወጣ ስለሆነ ነው። እሺ ብሩኬ፣ እና እንዳይሰማክ እንዳታዝን፣ በቃ ህይወትህን ኑር። እሺ ብሩኬ፣ በቃ ይሄን ነው ልልህ የምችለው። ከዛ ውጪ ደግሞ ማንንም እንዳትወቅስ። እዚህ ውስጥ የማንም እጅ የለበትም። የሄድኩበትንም አልናገረውም በምክንያት ነው። መናገር ስለማልፈልግ ነው። ያለውበት ቦታ እንዲታወቅ አልፈልግም። እስከ ዛሬ ድረስ ስሜቴን ያለውበትን ነገር እንደተለመደው ፋሚሊ አሁንም ሀሳብ ለመስጠት መጥተናል። ሀይሚ የራሷን ሀሳብ እያንጸባረቀች እየተናገረች ትገኛለች። የጨረቃ ፋሚሊ ደግሞ ይህን ቤት ሰብስክራይብ ሳታደርጉ ለምን ታያላችሁ? ሼም እኮ ሼም ነው። ሼም አይዛችሁ ሰብስክራይብ አድርጉ። ቪዲዮ አካውንቴ ስለተመታ በደንብ ሼር ማድረጋችሁ እንዳትረሱ። ቪዲዮን ላይክ አድርጉ በደንብ እና ከዛ አንጻር ሀይሚ የራሷን ውሳኔ እየወሰነች ከሀገር ልትወጣ እንደሆነ ብቻዋን እያወራች ነው። ማንንም አላስከተለችም እና ብዙ ሀሳብ ስታወራ ነበር። እዚህ ምንም አልተመቸኝም፣ ብዙ ነገር እየተደረገብኝ ነው እያለች ትገኛለች። ሀሳቧን ለመናገር ያህል እና እስኪ ምን አይነት ውሳኔ ብትወስን ነው ከዚህ ሀገር ለመውጣት እና ከሰዎቹ መራቅን ያሰበችው? እና ለጓደኞቻቸው ደግሞ ለብሩኬም እንደዚሁ መልእክት እያስተላለፈች ትገኛለች ማለት ነው። እያንዳንዱ ነገር ቀስ በቀስ እያየን የምንቀጥል ይሆናል። የትም እንዳትሄዱ፣ ቪዲዮውን እስከ ፍጻሜ ድረስ አብራችሁኝ ሁኑ፣ ተከታተሉ። ተመልሰን እንመጣለን ወደ ቪዲዮ። ታውቂ ነው በመናገሬ ነው ብዙ ነገሮችን ዋጋ እየከፈልኩበት ያለሁት እና አስፈላጊ አይደለም። ሁላችሁንም በጣም ወዳችኋለሁ፣ አከብራችኋለሁ። በቃ እኔ እንጃ፣ እኔ ሌላ ምን እንደምላችሁ ራሱ አላቅም። ሌላው ደግሞ ለኤፍሬም ለወንድሜ ልልህ የምችለው በእርግጥ አንተን አገኛለሁ በአካልም ችግር የለውም፣ ግን ለኔ ብለህ እዚህ ውስጥ ስለገባ በጣም ወድሃለሁ፣ አከብርሃለሁ እና የተቀየማችሁት ሰዎች ካላችሁ ይቅር በሉት። እሺ በቃ በጣም የዋህ ነው ባይዘው ኤፍሬም፣ ለራሱ የማያውቅ ለራሱ መሆን የማይችል ለኔ እንኳን ብሎ ለራሱ የማያውቅ ሰው ታውቃላችሁ። እንደዛ አይነት ሰው ነው ኤፍሬም ማለት እና በቃ አጥፍቷል። በእርግጥ የብሩኬን ስም ማጥፋት አልነበረበትም። ያው ይቅር ብላችሁታል። በእርግጥ ግን ይቅር ያላላችሁት ሰዎች ደግሞ በደንብ ይቅር በሉት፣ ይቅርታ አድርጉለትና ወዳችኋለሁ፣ አከብራችኋለሁ። እዚህ ሰፈር በጣም ብዙ ውሻ አለና ውሾቹ ራሱ እየረበሹኝ ነው፣ ድምጻቸው ራሱ እንደውም አሪፍ ሆነልኝ። የምር ስሜታዊ ላለ ያው እንግዲህ ሀሳብ ለመስጠት ያልተመለሰ መተና ማለት ነው። ሀይሚ ከተናገረቻቸው ንግግሮች በመሃል ያው የተወሰነ አንኳር የሆነ ሀሳብ እናገራለሁ ማለት ነው። ያው ለሴት ልጅ ያላትን እና ለራሳቸው ወይም ለሴት ልጅ ህይወት ያላትን የራሷን ህይወት ኤክስፒሪየንስ እየተናገረች ትገኛለች ማለት ነው። እንግዲህ ይቅርታ ፋሚሊ እና ከዛ አንጻር ነው ብቻ ከባድ ውሳኔ ይመስለኛል። ቀጣይ ምን ይፈጠር የምናየው ይሆናል ማለት ነው። ሁላችሁም ይህ ቪዲዮ ላይ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በተደጋጋሚ ሰብስክራይብ፣ ሼር፣ ላይክ አድርጉት ማለት ነው። ኮሜንት ሴክሽን ሀሳቦቻችሁን ማስቀመጣችሁን እንዳትረሱ። ኮሜንት ሴክሽኑ የእናንተ ስለሆነ ሀሳቦቻችሁን የተረዳችሁትን፣ ያለማችሁትን፣ ያወቃችሁትን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። ቀጥሎ ያለውን ቪዲዮ ተከታትለን ተመልሰን እንመጣለን ማለት ነው። ወደ ቪዲዮ መሆን ላለማልቀስ የእነሱን ድምጽ እየሰማሁ ከእናንተ ጋር እንዳወራ አድርገውኛል። በየሰዓቱ እየረበሹኝ ነበር። በጣም ብዙ ውሻ አለ። እንግዲህ ያው ውሾቹም እንግዲህ ምን ልበላችሁ እንደዚህ እንደረበሻችሁኝ የሚረብሽ አይደለም። እርግማን ለእኔ አይፈቀድም እና ያው ደስተኛ ሆኑ። ሁላችሁም ባላችሁ ነገር ባላችሁበት ቦታ ደስተኛ ለመሆን ሞክሩ። አጠገባችሁ ያለውን ሰው ውደዱ። ጥላቻ ለማንም አይበጅም። እኔ ጠልቻው አይደለም ብሩኬን የሚሄደው፣ ግን ራሴን ማስቀደም ራሴን ሰላም ማድረግ ጤነኛ ማድረግ ስላለብኝ ነው እንጂ ከጥላቻ አንጻር ወይ ከቂመኛ ሆኜ አይደለም። ግን በዚህ ሁኔታ ውስጥ እኔና ብሩኬ መቀጠል አንችልም፣ በቃ አንችልም። እና ሲቀጥል ደግሞ ለሁሉም ነገር አረፈደ። ሁሌ ደግሞ እንደዚህ አይነት ነገሮች እየተፈጠሩ ሴት ልጅ የራሷን ህይወት መወሰን የምትችለው
ከመግባቷ በፊት ነው። ከመግባቷ በፊት ማለት ትዳር ውስጥ ከመግባቷ በፊት የራሷን ህይወት ሀይሚ ልክ ናት። ሀይሚ በዚህ በኩል ውሳኔዋ ጥሩ ነው። ከምንም አንጻር ሁለት የሆነ ሀሳብን ሶስት አድርጋ ማሰብ ትችላለች። ሶስት መደረጉና ማድረጉ ጥቅም ካለው ያስፈልጋል የምትሉት ከሆነ ሀይሚ ትክክል ናት የምትሉ ኮሜንት ሴክሽን ላይ ሀይሚ ትክክል ናት ብላችሁ ጻፉ። ትክክል ካልሆነች ደግሞ የየራሳችሁን ሀሳብ መጻፍ ትችላላችሁ ማለት ነው። እያንዳንዱ ነገር ተከታተልን እያዳመጥን የምንቀጥል ይሆናል ማለት ነው። ብሩኬ ከዚህ በፊት በጣም በተደጋጋሚ ጥፋቶችን ሲያጠፋ እንደነበረ ሁላችንም እናውቃለን። የብሩኬ ብዙ አይነት ጥፋቶች እንደነበሩት በተደጋጋሚ ይቅርታ እየጠየቀ ወደ አሁን ተመልሶ ወደ ነበረበት ጥፋቶች ሲመለስ አይተናል እና ሀይሚ ከዛ አንጻር ስትናደድ እና በጣም ስትበሳጭ እንደነበረ የቅርብ ጊዜ ትውስታችን ነው። ሁላችንም የምናውቀው ነገር ቢኖር ዳግም እነዚህ ልጆች ይገናኛሉ። ሀይሚም የምትሄድበትን ዓላማ የምትናገር ጊዜ ይመጣል ብዬ ነው የማስበው። ቀጣይ ያለው ቪዲዮ ላይ እንደዚህ አንኳር የሆኑ ሀሳቦችን በመሀል እየገባው የምሰጣችሁ ያው ስለነሱ ማብራሪያ የምትፈልጉ ሰዎች በብዛት ስለምትኖሩ ነው ብዬ ነው። እስኪ የመጨረሻውን ቪዲዮ አይተን ተከታትለን እንመጣለን። ወደ ቪዲዮ ማስተካከል ይጠቅመኛል ወይስ አይጠቅመኝም ብላ ለይታ ማወቅ የምትችለው ከትዳር በፊት ነው። እኔ ደግሞ 2 ዓመት ሙሉ በደንብ እስኪ በቃኝ አይቻለው። አላግባብ የሆኑ ቃላቶችን ስባል ሰምቻለሁ። ድርጊቶቹ መጥፎ ነበሩ። ያው በዛው ልክ ደግሞ ፍቅር ስንሆንም በተቻለው አቅም እኔን ለማስደሰት ይሞክራል። ግን እንደዛ አይደለም። በቃ የሆነ ሰዓት ለወር የማይቆይ ሰላም ምንም አይሰራም እና ይሄ ደግሞ ከእግዚአብሔር ያልተፈቀደ ሲሆን ነው እንደዚህ አይነት ጸብ የበዛበት ፍቅር ሊኖር የሚችለውና ብቻ ከዚህ በላይ ማለት አልችልም። እወዳችኋለሁ። ሁላችሁንም አከብራችኋለሁ። ሰላም ሁኑ። ቻው። እንግዲህ ፋሚሊ በመጨረሻ ሰዓት ተገናኝተናል ማለት ነው። ይሄ የመጨረሻ ቪዲዮ ይሆናል ማለት ነው። ሁላችንም ቀጣይ ምን ይፈጠር ለምን እንደምትሄድና በምን አይነት ሀሳብ እንደመጣች ወይ ደግሞ ለመሄድ እንደወሰነች ከሷ ከአንድ አመት የምንሰማ ይሆናል ማለት ነው። ያኔ ብሩኬ የሚገኛሉ ብለን እናስባለን። ቪዲዮን የተከታተላችሁት ይመስል ነበር። ቀጣይ በሌላ ቪዲዮ በሌላ ርዕስ ተመልሰን እናንተ ጋር እንመጣለን ማለት ነው። ይህን ቤት ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ሀሳቦቻችሁን ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ለጓደኞቻችሁ ደግሞ ሼር እየተደራረጋችሁ ይህን ቤት ፎሎ እያደረጉ ወይ ደግሞ ሰብስክራይብ እያደረጉ መከታተል ይችላሉ ማለት ነው። አብራችሁ ስለነበራችሁኝ እንዲሁም ሰብስክራይብ ያደርጋችሁ ስለቆያችሁ አመሰግናለሁ። ቀጣይ በሌላ ቪዲዮ እንመጣለን። ባላችሁ በሰላም ፍቅር ከእናንተ ጋር ይሁን። ይመቻችሁ።